ግራኒት ዣካ የተሻልኩ አሰልጣኝ እንድሆን አድርጎኛል። ይሄ ቃል የሚካኤል አርቴታ ነው። አርሰናል ከሰንደርላንድ ከሚያደርገው ጨዋታ በፊት ለቀድሞ ተጫዋቻቸው የሰጡት ክብርና ቦታን ያመላክታል። የቶትናም አሰልጣኝ ቶማስ ፍራንክ በብሪያን ምቡሞ እንቅስቃሴ አልተገረምኩም። እሱ አስደናቂ አጥቂ እንደሆነ አውቃለሁ። መልካም ዕድል እንዲገጥመው እፈልጋለሁ፣ እመኝለታለሁ፣ ግን ለዛሬው ጨዋታ አይደለም ሲሉ የሚያስቅ ወይም ደግሞ የሚያዝናና ሐሳብ አቅርበዋል። ፔፕ ጓርዲዮላ በአሰልጣኝነት ዘመናቸው 1000ኛ ጨዋታቸውን ይከውናሉ ነገ ከሊቨርፑል ጋር። እነዚህና መሰል የእንግሊዝ ፕሪሚየር ሊግ 11ኛ ሳምንት ጉዳዮችን እያነሳሳን ለመቆየት ወደድን። ሰላም ክቡራን፣ እንዴት አድራችኋል? ቤስት ስፖርትን በዩቲዩብ ገጻችሁ እየተከታተላችሁ ትገኛላችሁ። ስለምትከታተሉን እናመሰግናለን። በእንግሊዝ ፕሪሚየር ሊግ 11ኛ ሳምንት ዋና ዋና ጨዋታዎችን ዳሰሳ ወደ እናንተ እናደርሳለን። እናንተም ሀሳብ፣ አስተያየት፣ ውጤቶቻችሁን በመገመት ከኛ ጋር ቆይታችሁ አብሮ እንዲሆን እንጠይቃለን። ከልብ እናመሰግናለን። የእንግሊዝ ፕሪሚየር ሊግ 11ኛ ሳምንት ሁለቱ ቀናቶች ውሎ 10 ጨዋታዎች ይደረጋሉ። ዛሬ 5 ጨዋታ፣ ነገ 5 ጨዋታ ማለት ነው። ዛሬ በለንደን ቶትናም ከማንቸስተር ዩናይትድ እንዲሁም ደግሞ ዌስትሃም ከበርንሌ እንዲሁም ቼልሲ ከወልቭስ ይጫወታሉ። ኤቨርተን ከፉላም እና ሳንደርላንድ ከአርሰናል ሌሎች የዛሬ መርሃ ግብር ናቸው። ነገ እሁድ ኖቲንጋም ፎረስት ከሊድስ፣ ክሪስታል ፓላስ ከብራይተን፣ ብሬንፎርድ ከኒካስል፣ አስቶን ቪላ ከቦርንማውዝ እና የሳምንቱ ውድና ታላቅ ጨዋታ ማንቸስተር ሲቲ ከሊቨርፑል የሚገናኙ ይሆናል በ11ኛው ሳምንት። በእነዚህ ጨዋታዎች ላይ የተለያዩ ጉዳዮችን እናነሳለን። አርሰናል በ10 ጨዋታ 25 ነጥብ አለው። አንድ ተሸነፈ፣ አንድ አቻ ወጣ፣ 8ቱን አሸንፏል። ያለፉት ተከታታይ ጨዋታዎች ደግሞ ሲያሸንፍ ቡድኑ ጎልም ሳይቆጠርበት ጭምር ነው። ማንቸስተር ሲቲ ይከተለዋል። ካለፉት 5ቱ 4ቱን የተሸነፈው ሊቨርፑል 3ኛ ደረጃ ላይ ተቀምጧል። ቼልሲ፣ ቶትናም እና ማንቸስተር ዩናይትድ በኩል 17 ነጥብ በግብ ክፍያ ብቻ ተበላልጠው የሚገኙ ቡድኖች ናቸው። እስካሁን በሊጉ ወልቨርሃምፕተን ወይም ቮልቭስ ብቻ ሳያሸንፍ ተጉዟል። ከ10 ጨዋታ ምንም ድል የለውም ቡድኑ። 8 ጊዜ ተሸንፏል፣ 2 ጊዜ ብቻ አቻ ወጥቶ 2 ነጥብ ሰብስቧል። 20ኛ ደረጃ ላይ ተቀምጧል። ፎረስት እና ዌስትሃም ከሱ ከፍ ብለው ያሉ ቡድኖች ናቸው። በተናጠል ጨዋታዎቹን ለማየት ወደድን። ቀዳሚ የምናደርገው ለንደን ላይ ቶትናምን ከማንቸስተር ዩናይትድ የሚያገናኘው ጨዋታ ነው። ሁለቱ ቡድኖች በኩል ነጥብ ላይ በተመሳሳይ ብዙ ነገሮች ላይ ሆነው ነው የተገኙት። በ10 ጨዋታዎቻቸው በተመሳሳይ 5-5 ጨዋታን አሸንፈዋል። 2-2 ጨዋታ አቻ ወጥተዋል። 3-3 ጨዋታ ደግሞ ተሸንፈዋል። በጣም የገረመኝ በስኳድ ቫሊ ወይም ደግሞ በስብስብ ዋጋቸው ቶትናም ከማንቸስተር ዩናይትድ በ200 ሚሊዮን ዩሮ ከፍ ብሎ ተቀምጧል። 1 ቢሊዮን 62 ሚሊዮን ዩሮ ፈጅቷል የቶትናም ስኳድ። የማንቸስተር ዩናይትድ ግን 801 ሚሊዮን ዩሮ ላይ ነው የተቀመጠው። ቶትናም ሆትስፐር ስታዲየም የዚህ ጨዋታ አዘጋጅ ስታዲየም ነው። ባለፉት ጨዋታዎች ቶትናም በዚሁ ሜዳ በቼልሲ ተሸንፈው ነው የመጣው። ማንቸስተር ዩናይትድ ወደ ሲቲ ግራውንድ አቅንቶ ከብሬንፎርድ ጋር 2-2 መውጣቱ ይታወሳል። በእርግጥ ማንቸስተር ዩናይትድ ማሸነፍ ማይችለው ጨዋታ አልነበረም። 3ቱን ተከታታይ ጨዋታዎች ካሸነፈ በኋላ የመጣ ጨዋታ ስለነበረ ፎረስትም ደግሞ በጥሩ መንገድ ላይ ስላልነበረ ማንቸስተር ዩናይትድ የሚያሸንፍ መስሎ ነበር። በመጨረሻ ጨዋታው አቻ ተጠናቋል። ባለፉት 5 ጨዋታ ብንመዝናቸው እንግዲህ ቶትናም 2ቱን ማሸነፍ ችሏል። ኤቨርተንን ከሜዳ ውጭ ያሸነፈበት አጋጣሚ 3-0 ደግሞ ትልቁ ውጤቱ ነው። ግን ደግሞ በተቃራኒው ቡድኑ በሜዳው ለቼልሲ እጅ ሰጥቷል። በጣም ደካማ ከሆነው ወልቭስ ጋርም በተመሳሳይ አቻ የጨረሰበት ጨዋታ ይጠቀሳል። ማንቸስተር ዩናይትድ በተቃራኒው ባለፉት 5 ጨዋታዎች በ4ቱ አልተሸነፈም። ባለፉት 4 ጨዋታዎች 3 አሸንፎ 1 አቻ ወጥቷል። በዚህ ምክንያት እንግዲህ ማንቸስተር ዩናይትድ የተሻለ ቡድን ይመስላል። ግን በርስ በርስ ግንኙነቱ ደግሞ ቶትናም የተሻለ ታሪክ አለው። በተለይ ባሳለፍነው የውድድር ዘመን ቶትናም ማንቸስተር ዩናይትድን በ4 አጋጣሚ አግኝቶ 4ቱንም ላይ ማሸነፍ ችሏል። የዩሮፓ ሊግ ፍጻሜውን ጨምሮ ሁለቱንም ደርሶ መልስ የሊግ ጨዋታና በውስጥ ውድድር ቶትናም ማንቸስተር ላይ የበላይ ነበር። በጠቅላላ ግንኙነት ማንቸስተር ዩናይትድ 94 ጊዜ ድል አድርጓል። እንደሚጠበቀው ቶትናም 51 ጊዜ 48 ጊዜ አቻ የተለያዩ ቡድኖች ናቸው። በጉዳት ዝርዝር ውስጥ ማንቸስተር ዩናይትድ ሊሳንድሮ ማርቲኔዝ ብቻ ነው በጉዳት ወይም ደግሞ በዚህ ጨዋታ ላይ በጉዳት ማይሰለፈው። በመጨረሻ ግን ወደ ቶትናም በተጓዘው ቡድን ውስጥ ኮቢ ሜኑም እንደሌለ እየተነገረ ነበረ። በቶትናም በኩል ግን እንደ ሉካስ በርግቫል፣ ሞሐመድ ኩዱስ፣ አርቼ ግሬይ፣ ሶላንኬ፣ ቤን ዴቪስ፣ ማዲሰን፣ ቢሱማ ኩሊሴቪስኪ እና ድራጉሲን በዚህ ስብስብ ውስጥ እንደሌሉ ነው እየተነሳ ያለው። ብሪያን ምቡሞ እንግዲህ ባለፈው ዓመት በብሬንፎርድ 20 ጎሎችን ማስቆጠር የቻለው ካሜሮናዊ በማንቸስተር
ለማንቸስተር ዩናይትድ 4 የሊግ ጎሎችን አስቆጥሯል። አንድ አመቻችቶ አቀብሏል። በ5 የጎል ተሳትፎ የቡድኑ ከፍተኛ ተሳታፊ ነው። የሚገርመው ካዝሚሮ ነው ከሱ ቀጥሎ ያለው 3 ጎል አስቆጥሯል። አንድ ኳስ አመቻችቶ አቀብሏል። 4 ተሳትፎ አለው። በርግጥ ብሩኖ ፈርናንዴዝም በተመሳሳይ 4 ተሳትፎ ነው ያለው። ቤንያሚን ሼሽኮ 2 አስቆጥሮ አንድ አመቻችቶ አቀብሏል። ከርሱ ብዙ ይጠበቃል። በቶትናም ቤት ሪቻርልሶን ነው ቀዳሚው 3 ጎሎችን አስቆጥሮ 2 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። 5 ድርሻ ያለው መሐመድ ኩዱስ በተመሳሳይ 5 ድርሻ ያለው ግን 4 አሲስት አንዱ ጎል ስለሆነ የሱ ጉዳይ የሚጠበቅ ይሆናል። ሚኪ ቫንደቪን ባለፈው በጣም አስደናቂ ጎል ያስቆጠረው ተጫዋች ረጅም ርቀት ተጉዞ ያስቆጠረው ተጫዋች ነገ እንግዲህ በዛሬው ጨዋታ በቋሚነት የሚገባ ከሆነ 50ኛ የእንግሊዝ ፕሪሚየር ሊግ ስታርቲንግ ላይን አፕ ውስጥ መግባት የሚችልበት እድል አለው። ቶትናም አቻ የሚወጣ ከሆነ ለሪቻርልሰን በፕሪሚየር ሊጉ 50ኛ የአቻ ውጤት ሆኖ ይመዘገባል። ከጨዋታው ጋር በተገናኘ አንዳንድ ጉዳዮችን ለመጨመር ያክል ቶትናም በአውሮፓ መድረክ ኮፐንሃገንን 4-0 አሸንፎ ነው የመጣው። ይሄ በጣም ጥሩ መነቃቃትን እንደሚፈጥርለት መናገር ይቻላል። አንዳንድ ቁጥሮች በእንግሊዝ ፕሪሚየር ሊግ የማንቸስተር ዩናይትድ ቁጥሮች በጣም ይደንቃሉ፣ በጣም ጥሩ ናቸው፣ ግን ደግሞ በነጥብና በጎል አልተዋጁም ወይም ደግሞ እዛ ውስጥ አልታሹም። ስለዚህ ብዙም ጥቅም ላይኖረው ይችላል። ማንቸስተር ዩናይትድ በአቬሬጅ ወደ ጎል ሹት በማድረግ በሊጉ ሁለተኛ ደረጃ ላይ ተቀምጧል። ብዙ ሹት በማድረግ 14.1 በየጨዋታው ሹት ያደርጋል። ኢቭን ከአርሰናል የተሻለ ነው። አርሰናል 13.3 ነው በየጨዋታው ሹት የሚያደርገው። ሊቨርፑል ብቻ ነው ከማንቸስተር ዩናይትድ ከፍ ብሎ የተቀመጠው 14.3 ኳሶችን በየጨዋታ ሹት ያደርጋል። ይሄ በጣም ከፍ ያለ ነው። ቶትናም ደግሞ ከታችኞቹ ተርታ የሚመደብ ነው። እንደውም በርንሌይና አስቶን ቪላን ብቻ ነው ሹት በማድረግ በርንሌይን አይነት ቡድን ብቻ ነው የሚበልጠው እንጂ 9.1 በጨዋታ ሹት ያደርጋል። በርንሌይ 7 ነው የሚያደርገው። ቶትናም ታችኛው ላይ ነው የተቀመጠው። ማንቸስተር ዩናይትድ ከሊቨርፑል ቀጥሎ 14.1 ሹት ያደርጋል፣ ግን ደግሞ በሚገባ እነዚህን ኳሶች እያስቆጠረ አይደለም። ከሹቶቹ ደግሞ ሃይስት አቨሬጅ ነምበር ኦፍ ሾት ኦን ታርጌት ኢን ዘ ሊግ በሚለው ቦታ ላይ ወይም ደግሞ ኢላማውን የጠበቀ ኳስ በመሞከር ማንቸስተር ዩናይትድ 5.3 ኢላማውን የጠበቀ ሙከራ ወይም ሹቶች ያደርጋል በየጨዋታው። ይሄ ማለት ከነ ቼልሲና ከማንቸስተር ሲቲ ሁሉ ከፍ ያደርጓል። የቶማስ ፍራንኩ ቶትናም እዚህኛው ቦታ ላይም ዝቅ ያለ ነው። ምክንያቱም እንግዲህ 5ኛው ሎስቱ ቲም ነው። 3.5 ኳሶች ነው ኢላማ የሚጠብቁለት በየጨዋታው፣ ግን ደግሞ ከማንቸስተር ዩናይትድ የተሻለ ቦታ ላይ ተቀምጧል። በጎል ምክንያት የተቆጠረበትን ከማንቸስተር ዩናይትድ ጋር ስለማይወዳደር ማንቸስተር ዩናይትድ አንዳንድ ቁጥሮቹ ፖዚቲቭ ናቸው፣ ግን ደግሞ በትክክለኛው መልኩ ወደ ጎልነት ስላልተቀየሩ እምብዛም ጥቅም ላይኖራቸው ይችላል። እንዲሁ ደግሞ የሩበን አሞሪም ቡድን በሊጉ ሁለተኛ ከተቀመጠባቸው ጉዳዮች መካከል ጎሎችን ሲያስቆጥር ከነዚህ ከሞከራቸው ወደ ኢላማ ካስጠጋቸው ኳሶች ደግሞ 2.1 ጎሎችን ማስቆጠር ይችላል። በዚህ ማንቸስተር ሲቲ ይቀድመዋል። በሙከራው ረገድ ከሞከራቸው ሙከራዎች በአንጻራዊነት ሲታይ ነው እንጂ በጠቅላላው አይደለም። ለማንቸስተር ዩናይትድ መልካም ዜናዎች መካከል አንደኛው ሩበን አሞሪም ጥቅምት ወር ወይም ደግሞ የኦክቶበር ወር ምርጡ አሰልጣኝ ተሰኝቷል። እንዲሁ ደግሞ ብሪያን ምቡሞ ምርጡ ተጫዋች ተብሏል። ከዚህ ቀደም በማንቸስተር ዩናይትድ ቤት ክርስቲያኖ ሮናልዶ እና አሰልጣኝ ሰር አሌክስ ፈርጉሰን በአንድ ወር ይሄን እድል ማግኘት ችሏል። እንዲሁ ደግሞ ኦሌ ጉናር ሶልሻየር፣ ራሳቸው ኤሪክ ቴን ሃግም በተለያየ አጋጣሚ አንደኛቸው ከማርከስ ራሽፎርድ አንደኛቸው ደግሞ ከሃሪ ማጓየር ጋር የወሩ ኮከብ ተብለው ያውቃሉ በጋራ። ሩበን አሞሪም ገና በውድድር ዘመናቸው 3 ተከታታይ ጨዋታ ማሸነፋቸውን ተከትሎ ይሄን ማግኘት ችለዋል። በአንድ ዓመታቸው ይሄንን ማሳካት ችለዋል። ወደ ቶትናም ያቀነው የማንቸስተር ዩናይትድ ስብስብ ሶን ሎሜንስ፣ ባይንዲር፣ ሂተን፣ ዲየጎ ዳሎ፣ ሌኒ ዮሮ፣ ማዝራዊ፣ ማቲያስ ዴሊክት፣ ዶርጉ፣ ሾ፣ ማጓየር፣ ኡጋርቴ፣ ካዚሚሮ፣ ብሩኖ ፈርናንዴዝ፣ ማውንት፣ ፍሌቸር እንግዲህ እድል ያገኘው ተጫዋች ነው በኮቢ ሜኑ ወደ ቦታው ለማቅናት ምክንያት። ማቲያስ ኩኛ፣ አማድ ዲያሎ፣ ቤንያሚን ሼሽኮ፣ እምቡሙና ዘርክዚ በዚህ ጨዋታ በማንቸስተር ዩናይትድ በኩል ዝግጁ ናቸው። እንደ ማርቲኔዝ ሁሉ ኮቢ ሜኑ ከስብስብ ውጪ በመሆኑ ምክንያት ነው ጃክ ፍሌሸር ለዚህ ቦታ የታጨው። ብሩኖ ፈርናንዴዝ ደግሞ በፊፋ የዓመቱ ምርጥ አማካይ ዝርዝር ውስጥ ኖሚኒ ተደርጎ ጭምር ነው ወደዚህ ጨዋታ የሚያቀነው። በዚህኛው አጋጣሚ በቶትናም በኩል አንድም አማካይ እዚህ ዝርዝር ውስጥ አለመኖሩ ምናልባት ለብሩኖ ፈርናንዴዝ እና ለማንቸስተር ዩናይትድ አማካይ ክፍል መልካም አጋጣሚ ሊሆን ይችላል። ሩበን አሞሪም አሁን ኮንፊደንሳችን ጥሩ የሆነ ይመስለኛል። እንግዲህ አሁን በአቢሊቲያችን እምነት ማሳደር ጀምረናል። ጥሩ እየሰራን ነው። መስተካከል ያለባቸው ጉዳዮች በደንብ እየተስተካከሉ ነው። መርሳት የሌለብን ዋነኛው ጉዳይ ግን ኢምፕሩቭ መሆን ያለባቸው ጉዳዮች፣ ከፍ ማለት መስተካከል ያለባቸው ጉዳዮች
ጉዳዮች አሁንም አሉ ግን የተዘጋጀን ነው ጥሩ እያደረግን ነው ብለዋል። ከዩሮፓ ሊጉ ፍጻሜ ጋር በተገናኘ አንስተው ከዛኛው ፋይናል ጋር ብዙ የተለዩ ነገሮች አሉ። ይሄኛው ቡድን ብዙ የካራክተር ልዩነት አለው ግን ደግሞ እዛ ጨዋታ ላይ የነበሩ በርካታ ተጫዋቾችም እንዳሉ ይታወቃል። ስለዚህ ሞመንቶች ላይ የተሻለ ቤተር ሆኖ ወይም ጥሩ ሆኖ መገኘት ዋነኛው ነገር ነው። ግን ደግሞ በእርግጠኝነት የተለየ ጨዋታ እጠብቃለሁ የሚል ሐሳባቸውን አንስተዋል። ስለሚቆጠርባቸው ጎል እሱ የኛ ችግር ነው። በደንብ መከላከሉ ላይ መስራት ይጠበቅብናል። አግሬሲቭ መሆን አለበት። ኳሶች በቀላሉ እንዳይቆጠርብን ማድረግ አለብን። የሆነ ነገር ማስተካከል እንዳለብን ተረድተናል የሚል ሐሳብ አስቀምጧል። ቶማስ ፍራንክ እንዲሁ ስለ ማንቸስተር ዩናይትድ እና ስለ ሩበን አሞሪም አንስተው በጣም ጥሩ አሰልጣኝ ናቸው። በጣም ጥሩ ነገር እየሰሩ ነው በማንቸስተር ዩናይትድ ቤት። ልክ ነው። የሆነ ዲፊካልት የሆነ ጊዜ ነው እያሳለፈ ያሉት አሰልጣኙም ቡድኑም ግን ደግሞ በጣም መስተካከል እንደሚችሉ ወይም የተሻለ ቦታ ላይ ሊቀመጡ እንደሚችሉ መናገር ይቻላል። ጥሩ ቡድን እየሰሩ ነው። ስለ ብሪያን ምቡሞ እኔ በፍጹም ሰርፕራይዝ አልሆንኩም። እሱ ከሊጉ ምርጥ አጥቂዎች መካከል አንደኛው ነው። ክሬቲቭ ነው። ጎሎችን ያስቆጥራል። ስራዎችን በአደገኛ መልኩ ወይም ደግሞ በጥራት የሚሰራ ነው። ኮንፊደንስ አለው። ሲቀጥል ደግሞ ሃምብል ነው እና የተለየ ተጫዋች ነው ብለው ገልጸውታል። ፋንታስቲክ የሆነ ሰክሰስ እመኝለታለሁ። አይ ዊሽ ሂም ጉድ ላክ ኖት ፎር ቱሞሮ ብለዋል ትናንትና በሰጡት ጋዜጣዊ መግለጫ ላይ። ምንድነው ሐሳባቸው? ለእርሱ ጥሩ እንደሚመኙለት ግን ደግሞ ለዛሬው ጨዋታ እንዳልሆነ እርሳቸው ሲገልጹት ትናንትና ለዛሬ ብለው ስለሆነ ነው ነገ የሚለው ግን ለዛሬው ጨዋታ እንዳልሆነ ግን ደግሞ በጠቅላላው ለእርሱ መልካም ሁሉ እመኛለሁ የሚል ሐሳብ አስቀምጧል። እንግዲህ ይህን ተጫዋች ወደ ቶትናም ለመውሰድ የነበረ ጥረትም እንደነበረ ይታወሳል። ሮሜሮ እና ኡዶጊ ለዚህ ጨዋታ አቬለብል መሆናቸውንም ጭምር ቶማስ ፍራንክ አንስተዋል። ቡድኖቹ በተመሳሳይ 17 ነጥብ ላይ ተቀምጠዋል። ቶትናም እንግዲህ የተሻለ ጎል አለው ከማንቸስተር ዩናይትድ በአንጻራዊነት። ማንቸስተር ዩናይትድ 1 ጎል ብቻ ነው ያለው። ቶትናም 9 ጎል አለው። ቶትናም 17 አስቆጥሮ 8 ገብቶበታል። ማንቸስተር ዩናይትድ 17 አስቆጥሮ 16 ገብቶበታል። የሚቆጠርበት ጎል ብዛቱ የማንቸስተር ዩናይትድ ወደ ኋላ መቅረት ዋነኛው ምክንያት ሊሆን ይችላል። ከሁለት አንዱ ያሸነፈ ቡድን ግን ቀን 9 ሰዓት ተኩል ላይ ስለሆነ የነሱ ጨዋታ በቀጥታ ሁለተኛ ሆኖ ሌሎችን ቡድኖች ጨዋታ መጠበቅ ይችላል። እንዲሁ እንግዲህ ዛሬ ምሽት ከሚጠበቁ ጨዋታዎች መካከል በስታዲየም ኦፍ ላይት ሰንደርላንድን ከአርሰናል የሚያገናኘው ጨዋታ ነው። በብዙ ምልከታ ማስቀመጥ ይቻላል። ሰንደርላንድ የውድድር ዘመኑን የጀመረበት ከፍታ በጣም ነው የሚያስደንቀው። ፍጹም የሚጠበቅ እንቅስቃሴ አይደለም። ከታችኛው ያደገ አይመስልም። አርሰናል ደግሞ በተቃራኒው ማይሸነፍ ጎል ማይቆጠርበት ኦን ታርጌት ማይሞከርበት ቡድን ከሆነ ሰንበት ብሏል። ስለዚህ ይሄ ጨዋታ ተጠባቂ ነው። ስታዲየም ኦፍ ላይት ላይ ግራኒት ዣካ ደርቢ የሚል ስያሜ ተሰጥቶታል። ሁለቱ ቡድኖች በውድድር ዘመኑ ባደረጓቸው 10 ጨዋታዎች አርሰናል 8ቱን አሸንፎ በሁለቱ ጨዋታ ብቻ ነው ከነጥብ ጋር ያልታረቀው ወይም ደግሞ የተራራቀው። በአንደኛው 1 ነጥብ አግኝቷል፣ በአንደኛው ምንም ነጥብ አላገኘም። ግን 8ቱን አሸንፏል። 25 ነጥብ ላይ ተገኝቷል። ሰንደርላንድ ማንም አልጠበቀውም። 5 ጨዋታ አሸንፏል፣ 3 ወጥቷል፣ 2ቱን ተሸንፏል። ይሄ ማለት እንግዲህ በውድድር ዘመኑ 18 ነጥቦችን እንዲሰበስብ ያደረገበት አጋጣሚ ነው። ያለፉት 5 ጨዋታዎች አርሰናል እንግዲህ በርንሌይን፣ ፓላስን፣ ፉላምና ዌስትሃምን በ0 ኒውካስል ደግሞ 1 ጎል ብቻ ተቆጥሮበት 5ቱንም ጨዋታ አሸንፏል። በአርሰናል በኩል እንደው ጥሩ ብሎ ካልተነሳ ቡድኑ በርካታ ጎሎችን እያስቆጠረ ካለመሆኑ በስተቀር በእነዚህ ጨዋታዎች ላይ በእርግጥ በ3ቱ ጨዋታ 2 በሁለቱ ጨዋታ ደግሞ አንዳንድ ጎል ነው ያስቆጠረው። ከዚህ በላይ ማስቆጠር ይችላል አርሰናል እንደከፍተው ካልሆነ በስተቀር ምንም ምጽጽ ማንሳት አይቻልም። በተቃራኒው ግን ሰንደርላንድ በሳምንቱ መጨረሻ በሜዳው ከኤቨርተን ጋር አንዳቻ ጨርሷል። ወደ ስታንፎርድ ብሪጅ ተጉዞ ግን ቼልሲን ያሸነፈበት በሜዳው ወልቭስን ያሸነፈበት የሚጠቀሱ ናቸው። እንዲሁ ኖቲንጋም ፎረስትንም አሸንፏል ባለፉት 5 ጨዋታዎች። አርሰናል ካለፉት 5ቱ 15 ነጥብ ሲሰበስብ በተቃራኒው ሰንደርላንድ ካለፉት 5ቱ 10 ነጥብ ሰብስቦ ነው ወደዚህኛው ጨዋታ የሚያመራው። በጠቅላላ ግንኙነታቸው አርሰናል 63 ጊዜ ማሸነፍ ችሏል። ሰንደርላንድ የ48ቱ ባለቤት ነው። 41ዱ ባቻ ውጤት ተጠናቋል። ለመጨረሻ ጊዜ ሁለቱ ቡድኖች ሲገናኙ አርሰናል ሰንደርላንድን 5-1 አሸንፈው ነበር። ከዛ ቀድሞ 2-0፣ ከዛ በፊት 4-1፣ ከዛ ቀድሞ 0-0 ጨረሱት። ስለዚህ አርሰናል ከሰንደርላንድ ጋር ጎል በደንብ የሚያስቆጥር ጎል ማይቆጠርበት በተከታታይ ማሸነፍ የሚችል ቡድን ነው። ባለፉት 3 ጨዋታዎች ብቻ እንኳን ብንወስድ አርሰናል ሰንደርላንድ ላይ 11 ጎሎችን አስቆጥሮ 2 ጎል ብቻ ነው የተቆጠረበት። ስለዚህ በዛሬው ምሽት ጨዋታ በስታዲየም ኦፍ ላይት ጨዋታ ይሄ ቢደገም ብዙ የሚገርም አይደለም። ግን ይሄኛው የሬጂስ ለብሪ ቡድን በመጠኑ የተሻለ ቡድን ይመስላል። አርሰናል እንደ ቪክቶር ዮኬሬሽ፣ ማርቲኔሊ፣ ኖኒ ማዱዌኬ፣ ኦዴጋርድ፣ ካይ ሃቨርትስ እና ጋብሪኤል ሄሱስ አይነት ተጫዋቾቹ ግልጋሎት አይሰጡም። ሀቢብ
ዲያራና አልደሬቴ በተመሳሳይ በሰንደርላንድ በኩል ጨዋታ የሚያልፋቸው ተጫዋቾች ናቸው። ኖ ሳዲቅ 4 ቢጫ ካርድ ተመልክቷል። ምናልባት በዛሬው ጨዋታ ቢጫ ካርድ የሚመለከት ከሆነ በቀጣይ ላናያቸው ከምንችላቸው ተጫዋቾች መካከል አንደኛ ነው። በሰንደርላንድ በኩል የውድድር ዘመኑ አስደናቂ የሆነለት ዊልሶን ኢዚዶር እንግዲህ በዛሬ ምሽት ጨዋታን በሜዳው ይጠበቃል። 4 ጎሎችን ያስቆጠረ ተጫዋች ነው። ጉዳት ላይ ያለው ቪክቶር ዮኬሬሽ እሱም በአርሰናል በኩል 4 ጎል አስቆጥሯል። ግራኒት ዣካ የቡድኑ ጀነራል ነው፣ የቡድኑ ኮንዳክተር ነው፣ የቡድኑ ኦርኬስትሬት የሚያደርገው ዋነኛ አማካይ ነው። አርሰናልን ለቆ ከወጣ በኋላ እንግዲህ ከዓመታት በኋላ በእንግሊዝ ፕሪሚየር ሊግ ተመልሷል ወደ አርሰናል። 3 ኳሶችን አስቆጥሯል። 1 ኳስ አመቻችቶ አቀብሏል። የቡድኑ ሁለተኛው ከፍተኛ አስቆጣሪ ነው። ለጎሉ ቅርቦ ነው የሚጫወተው ተጫዋች አይደለም፣ ግን ከጎሎች ጋር ጥሩ የውድድር ዘመን እያሳለፈ ነው። በአርሰናል ቤት ዴክላን ራይስ፣ ዩሊያን ቲምበርና ጋብሪኤል ማጋሌሽ በጎል በማስቆጠርና አመቻችቶ በማቀበል በተርታ የተቀመጡ ተጫዋቾች ናቸው። እነዚህ ተጫዋቾች ግልጋሎትም ይጠበቃል። ዴቪድ ራያ በ110 ጨዋታዎች 50 ኳሶች ሳይቆጠሩበት ወጥቷል፣ ወይም ደግሞ በ50 ጨዋታዎቹ ክሊንሺት አስመዝግቧል። ይሄ ደግሞ በክለቡ ታሪክ በትንሽ ጨዋታ ብዙ ክሊንሺት ያስመዘገበ የሚለውን ቁጥር ሰጥቶታል። በዛሬ ምሽት ጨዋታም ዴቪድ ራያ ሳይቆጠርበት የሚወጣበት እድል ሰፊ ነው። ምክንያቱም አርሰናል በቅርብ ሳምንታት አይደለም ሊሸነፍ ጎል ሊቆጠርበት ቀርቶ ኢላማውን የጠበቀ ሙከራ እንኳን እየተደረገበት እንዳልሆነ እያስተዋልን ነው። ባለፉት የሁሉም ውድድር 6 ጨዋታዎች ቡድኑ በጠቅላላ ኢላማውን የጠበቀው ኳስ እንኳን የተሞከረበት በ3 እና በ4 አጋጣሚ ብቻ መሆኑ የአርሰናል የተከላካይ ክፍል የዴቪድ ራያ ጥንካሬ እንዴት አስደናቂ እንደሆነ አሁን ራያ ጋር እንኳን የሚደርሱ ኳሶች እየቀነሱ ስለመሆኑ መናገር ይቻላል። ግራኒት ዣካ ዳግም ከአርሰናል ጋር በእንግሊዝ ፕሪሚየር ሊግ የሚገናኝበት እድል አለ። ቀድሞ እንደምታስታውሱት እንግዲህ በኡናይ ኤምሬ ዘመን በአርሰናል ደጋፊ ጭምር ተጩሆበት ተወቅሶ ያውቅ ነበር። ከዛ በኋላ ግን በዘመን አርቴታ አስደናቂ ከነበሩ ተጫዋቾች መካከል ግንባር ቀደሙ ነው። የ33 ዓመቱ ተጫዋች ሚካኤል አርቴታ በፕሬስ ኮንፈረንሳቸው ሜድ ሚ ኤ ቤተር ኮች ብለው አንስተውታል። እኔን ጥሩ አሰልጣኝ፣ የተሻልኩ አሰልጣኝ እንደሆን አድርጎኛል የሚል አይነት ሀሳብ አለው። ግራኒት ዣካ ይመቻል ለማሰልጠን፣ ለመሰልጠንም የሚመች አይነት ሰው ነው የሚል ሀሳቡን አንስተውለታል። በጣም የተለየ ተጫዋች ነው። የፈጠረብኝ ኢምፓክት እኔ ላይ ማኔጅመንቱ ላይ ያሳድረው የነበረው ነገር በጣም አስደናቂ ነው። ከሱ ጋር ያሳለፍኩት እያንዳንዱ ደቂቃ የምወደው አይነት ነው የሚል ሀሳብ ሰጥተዋል። እኔ ቡድኑን ስቀላቀል እርሱ በጣም አስደናቂው የህይወቱ አጋጣሚ ላይ ነበርና በእግር ኳስ ህይወቱ ላይ በጣም አስደናቂ ተጫዋች ነበር። የኛንም ፐርስፔክቲቭ መቀየር የቻለ አይነት ተጫዋች ነው የሚል ሙገሳ ጭምር አስቀምጠውለታል። ግን ደግሞ ዛሬ ላይ በተቃራኒ ቡድን ሆነው ነው የሚጫወቱት። በ2023 ቡድኑ ለቆ ከወጣ በኋላ በሌቨርኩሰን 2 የውድድር ዘመን አሳልፈው በሌቨርኩሰን ታሪክ ለመጀመሪያ ጊዜ እንግዲህ በ100 ዓመታት ውስጥ የቡንደስሊጋ ዋንጫ የቻቪ አሎንሶ ቡድን እንዲያሸንፍ ዋነኛው ምክንያት ሆኖ ነው ግራኒት ዣካ ዳግም ወደ ሰንደርላንድ የመጣው። በሰንደርላንድም በጣም አስደናቂ የውድድር ዘመን እንደጀመረ መናገር ይችላል። ሚካኤል አርቴታ ስለ ቡድናቸው ሲያነሱ እንግዲህ ቡድኑ ከ2004 በኋላ ዋንጫ ለማሸነፍ በሚሄድበት ርቀት ላይ የሀሳቦቻቸውን አንስተዋል። ሁላችንም የምናውቀው ታሪክ አለ፣ ጥንካሬያችን እናውቃለን። አደሴም ታይም ደግሞ ምን ማስተካከል እንዳለብን፣ ምን ላይ ትኩረት ማድረግ እንዳለብን ስለምናውቅ ማስተካከል ያለብን ነገር ላይ ትኩረት አድርገን እየሰራን እንቀጥላለን። ግን ደግሞ አሁን ሁሉንም ነገር ማድረግ እንደምንችል፣ ከየትኛውም ቡድን ጋር ተገዳድረን መጫወት አሸንፈን መውጣት እንደምንችል እያስመሰከረን ስለሆነ እሱ በጣም መልካም አጋጣሚ ነው ብሏል። አርሰናል እንግዲህ ባለፉት ተከታታይ ጨዋታዎቹ ባለፉት 10 የሁሉም ውድድር መድረኮቹ ጨዋታዎቹን በሚገርም ብቃት እየሄደ 10ሩን አሸንፏል። ባለፉት 10 ጨዋታዎች የሚገርመው በ8ቱ ደግሞ ጎል አልተቆጠረበትም። ይሄ በእንግሊዝ ፕሪሚየር ሊግ አርሰናል ለአዲስ ታሪክ የተዘጋጀ ይመስላል። በ10ሩ ሳምንት 3 ጎል ብቻ ነው የተቆጠረበት ቡድኑ። ይሄ ማለት እንግዲህ ዶሚኒክ ሶቦዝ ላይ ከቅጣት ምት፣ ኤርሊንግ ሃላንድ በአደገኛ ሽግግር እንዲሁም ደግሞ ቮልትማደ በጭንቅላት ያስቆጠሯቸው ኳሶች ብቻ ናቸው አርሰናል የተቆጠሩት እንጂ በ10 ሳምንታት አርሰናል የተቆጠረው ጎል ወይ በ7ቱ ጨዋታ በጠቅላላ በክሊንሺት ወጥቷል። ይሄ ቁጥር ደግሞ በዴቪድ ራያ አሁንም ሊታረምና ከፍ ሊል እንደሚችል መናገር ይቻላል። አርሰናል 25 ነጥብ ይዟል። ሰንደርላንድ በ7 ነጥብ አንሶ በ18 ነጥብ ይሄን ጨዋታ ያደርጋል። ሰንደርላንድ በእርግጥ አሁን የተገኘበት ቦታ ሰርፕራይዝ ፓኬጅ ነው። የውድድር ዘመኑ እንዲህ ቢጠናቀቅ ሰንደርላንድ ራሱን በአውሮፓ ቻምፒየንስ ሊግ ቦታ አገኘ ማለት ይሆናል። ይሄ በጣም አስደናቂ ነው ለሰንደርላንድ። ቡድኑ 12 አስቆጥሮ 8 ተቆጥሮበታል። 4 የተጣሩ ጎሎች አሉት። አርሰናል በተቃራኒው 18 አስቆጥሮ 3 ጎል ተቆጥሮበታል። ይሄ ማለት 15 የተጣሩ ጎሎች አሉት። ማንቸስተር ሲቲ በእርግጥ ከአርሰናል በላይ ያስቆጠረ ቡድን ነው፣ ግን የተቆጠረበት የጎል ብዛት 8 ስለሆነ በግብ ክፍያ የተሻለው ቡድንም አርሰናል ጭምር ነው። በሰንደርላንድና በአርሰናል መካከል ማንቸስተር ሲቲና ሊቨርፑል የተቀመጡ ቡድኖች ናቸው። ምሽት 5 ሰዓት ላይ ቼልሲ ከወልቭስ ሌላኛው
ተጠባቂ ጨዋታ ነው። ወልቭስ በውድድር ዘመኑ ምንም ጨዋታ አላሸነፈም። 8 ተሸንፎ 2 አቻ ወጥቷል። በተቃራኒው ደግሞ ቼልሲ 5 ጨዋታዎችን ማሸነፍ ችሏል። እንዲሁም 2 ጨዋታቸው ወጥቶ በሶስቱ ተሸንፎ ነው ወደዚህ ጨዋታ የመጣው። ባለፉት 5 ጨዋታዎች ላይ ቼልሲ በአስደናቂ ሁኔታ ቶተንሃምን በሜዳው አሸንፎ መጥቷል። በተቃራኒው በሜዳው ደግሞ በሰንደርላንድ መሸነፉ የሚደንቅ ነበር። ወደ ሲቲ ግራውንድ አምርቶ ፎረስትን 3-0 አሸንፏል። ሊቨርፑልን 2-1 አሸንፏል። በስታንፎርድ ብሪጅ በብራይተን ተሸንፏል ባለፉት 5 ጨዋታ። ወልቭስ በተቃራኒው ግን በፉልሃም በበርንሌ በሰንደርላንድ ባለፉት 3 ጨዋታ ተሸንፏል። ከብራይተንና ከቶተንሃም ጋር አቻ ወጥቶ ነው ወደዚህ ጨዋታ የሚመጣው። ባለፉት የመጨረሻ የቡድኖቹ ግንኙነት ላይ በሞሊኒዩ የመጨረሻ ጨዋታቸው በቼልሲ 4-3 አሸናፊነት እንደተጠናቀቀ ይታወሳል። ብሪጅ ላይ ቼልሲ 3-1 አሸንፏል። ከዛ በቀደመው ጨዋታ ቼልሲ 6-2 አሸንፏል። ጥሩ የማሸነፍ ሬኮርድና በርካታ ጎሎችን የማስቆጠር አጋጣሚ ያለው ባለፉት 3 ጨዋታ ብቻ ቼልሲ 12 ጎሎችን ወልቭስ ላይ ስላስቆጠረ ይሄም ጨዋታ ለቼልሲ ያደላ ሊሆን ይችላል። ጃኦ ፔድሮ 6 የጎል ድርሻ ያለው ከቼልሲ ጋር 3 አስቆጥሮ 3 አመቻችቶ አቀብሏል። በወልቭስ በኩል ማርሻል ሙኔትሲ ነው በዚህ ጉዳይ ሊነሳ የሚችለው ወይም ደግሞ ክሬቺች፣ ምክንያቱም ሁለቱም ተጫዋቾች አንዳንድ አስቆጥሮ አንዳንድ አመቻችቶ አቀብሏል። ላርሰን 1 ጎል ብቻ ነው ያለው። ሂቻን ሁዋንግ እንዲሁ በተመሳሳይ 1 ጎል ነው ያለው። ሞይሰስ ካይሴዶ 3 ጎል አስቆጥሮ 1 አመቻችቶ አቀብሏል። ኤንዞ ፈርናንዴዝ በተመሳሳይ 3 ጎል አስቆጥሮ 1 አመቻችቶ አቀብሏል። ፔድሮ ኔቶ 2 አስቆጥሮ 2 አመቻችቶ አቀብሏል። ጃኦ ፔድሮ ዛሬ ምሽቱ ጨዋታ 100ኛ የሊግ ጨዋታው ይሆናል። ጆሴሳ ወልቭስ የሚያሸንፍ ከሆነ 50ኛ የሊግ ድሉ ሆኖ ይመዘገብለታል። ለወልቭስ አጥቂ ላርሰን ደግሞ 50ኛ የወልቭስ ጨዋታው ሆኖ ይመዘገባል ማለት ነው። ቼልሲ 17 ነጥብ አለው። ምናልባት ቶትናም ወይ ማንቸስተር ዩናይትድ አሸንፈው ካልራቁት በስተቀር ወደ ይህን ጨዋታ የሚያሸንፍ ከሆነ በ20 ነጥብ ለጊዜውም ቢሆን የሁለተኝነት ቦታን ይዛል። ማንቸስተር ሲቲ ከሊቨርፑል ነገ ጨዋታቸውን እስኪያደርጉ ማለት ነው። ወልቭስ እስካሁን 2 ነጥብ ነው የሰበሰበው። የደረጃ ሰንጠረዥ ግርጌ ላይ የተቀመጠ ቡድን ነው። የሳምንቱ ትልቅ ጨዋታ ነገ ምሽት 1:30 ሲቲ ኦፍ ማንቸስተር ኢቲአር ላይ ማንቸስተር ሲቲን ከሊቨርፑል ያገናኛል። ሁለቱም ቡድኖች በተመሳሳይ 6-6 ጨዋታ አሸንፈዋል። ሊቨርፑል በዚህ ውድድር ዘመን አቻ አልወጣም። 4ቱን ጨዋታ ግን ተሸንፏል። ይሄ ለሊቨርፑልና ለአርነ ስሎት በጣም የሚያስፈራ አጋጣሚ ይመስለኛል። በተቃራኒው ደግሞ ሲቲ አንዱን አቻ ወጥቶ 3ቱን ተሸንፏል። በፔፕ ጓርዲዮላ በኩልም መጥፎ የውድድር ዘመን ነው ብሎ እንኳን በድፍረት መናገር ባይቻል ጥሩ ጊዜ እያሳለፈው አይደለም፣ ግን አገግመው ለመምጣት ጥረት እያደረጉ ነው። ሊቨርፑል የመጨረሻዎቹ ጨዋታዎች ትንሽ ፈተና ይበዛባቸው ነበር። ዳግም ግን አገግሞ አስቶን ቪላን ማሸነፉ ይታወሳል እንጂ በተከታታይ ቡድኑ እየተሸነፈ እንደነበረ የቅርብ ጊዜ ትውስታችን ነው። ሲቲ ከ2023 ኤፕሪል ወር ጀምሮ ሊቨርፑልን አሸንፎት አያውቅም። ባለፉት 4 ጨዋታዎች ሊቨርፑል 2ቱን ሲያሸንፍ 2 ጊዜ አቻ ጨርሷል። በጠቅላላ ሊቨርፑል ማንቸስተር ሲቲ 96 ጊዜ ማሸነፍ ችሏል። ማንቸስተር ሲቲ ለግማሽ በቀረበ መልኩ አንሶ በ47 ጨዋታ ድል ነው ከሊቨርፑል ጋር ያለው። በዚህ ውድድር ዘመን ሲቲ እንኳን ሚታማ ቢሆን ኤርሊንግ ሃላንድ በፍጹም አይታማም። በ10 ጨዋታዎች 13 ጎል አስቆጥሮ 1 ኳስ አመቻችቶ አቀብሏል። የሚገርመው የሚከተሉት ተጫዋቾች በሲቲ አንዳንድ ጎል ነው ያስቆጠሩት። እነ ራይንደርስ እነ ቼሪክ አይነት ተጫዋቾች ማለት ነው። ጄሬሚ ዶኩ 3 ኳስ አመቻችቶ አቀብሏል። ሞሳላ እንዲሁ ሊቨርፑል መጥፎ ቢሆንም እርሱም ከሐሜት የተላቀቀ ባይሆን እንኳን 4 ጎል አስቆጥሮ 2 አመቻችቶ አቀብሏል። ከ6 ጎሎች ጋር ቀጥተኛ ግንኙነት አለው። ጋክፖ፣ ኢኪቲኬ እና ግራቨንቤ 3 ጎል ያላቸው የሊቨርፑል ተጫዋቾች ናቸው። ምናልባት ሮድሪ በማንቸስተር ሲቲ ስብስብ ውስጥ ኖሮ ሲቲ የሚያሸንፍ ከሆነ 200ኛ ድሉ ይሆናል በማንቸስተር ሲቲ መለያ ሮድሪ። ጋክፖ እንዲሁ 100ኛ ሊቨርፑል ላይናፕ ውስጥ መግባት የሚችል ከሆነ 100ኛ ስታርቲንግ ላይናፕ ውስጥ የገባበት አጋጣሚ ይሆናል። ጄሬሚ ዶኩ 100ኛ የማንቸስተር ሲቲ ጨዋታውን የሚያደርግበት እድል አለው። ጆስኮ ጓርዲዮላ እንዲሁ 100ኛ ስታርቲንግ ላይናፕ ውስጥ ገብቶ መጫወት ይችላል በነገው ጨዋታ። ፔፕ ጓርዲዮላ በእግር ኳስ ዘመናቸው እንግዲህ 1000ኛ ጨዋታቸውን ነው የሚያደርጉት። በማንቸስተር ሲቲ ቤት 549 ጨዋታ አድርገዋል። በባየር ሚኒክ 161፣ በባርሴሎና ዋናው ቡድን 242፣ በባርሴሎና ቢ ቡድን 42 ጨዋታ አሰልጥነዋል ወይም መርተዋል። እንግዲህ በጠቅላላ 37 ዋንጫ አሸንፈዋል። በዚህ አጭር ጊዜ ይሄን ያክል ዋንጫ ያሸነፈ አሰልጣኝ የለም። የዚህ ትውልድ ምርጡ አሰልጣኝ ናቸው ብሎ መናገር ይቻላል። ድርድር ወይም ደግሞ ቁንጮ ላይ መቀመጥ የሚችሉት አሰልጣኝ በጠቅላላ 1000ኛ ጨዋታቸውን ከሊቨርፑል ጋር የሚያደርጉ ይሆናል። ውጤቱ ምን ይሆን? ነገ ኢቲያድ መልስ ይኖረዋል። 19 ነጥብ አለው ማንቸስተር ሲቲ፣ ሊቨርፑል 18 በ1 ነጥብ ልዩነት ላይ ሆነው የሚያደርጉት ጨዋታ ነው።